የሰው ልጅ ህይወት ወድቆ እንደሚሰበር ገል ፈራሽ ጠፍቶ እንደሚጨልም ሻማም በቅስፈት አፍታ ጠፊ ሆኖ ቢታወቅም አሉ ያሉ መጥፋት ሲሆን ግን በእጅጉ ነው ያማል። ኢየሱስ በዮሐንስ ወንጌል ምዕራፍ 4 ላይ አንዲት የሳምራዊት ሴት በያዕቆብ የውሃ ጉድጓድ አጠገብ ተቀምጣ እንዳገኛትና ከተጠማችው ምድራዊ ውሃ በላይ የህይወት ውሃ እንደሰጣት መጽሐፍ ቅዱስ ይነግረናል። ልክ እንዲሁ ለስጋ የሆነ የውሃ ጥማታቸውን በገጠርና በከተማ የውሃ ጉድጓድ በመቆፈር የበርካቶችን ጥም ያረካው በእነዚያ የውሃ ጉድጓድ አማካኝነትም ለበርካቶች የህይወት ውሃን ሲያካፍል የኖረው የባሌው ፍሬ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን መስራች ከ3 መጋቢዎች መካከል አንዱ ለሀገር በጎ ፍቃድ አምባሳደር የድሆች ጠበቃና የብዙዎች መካሪ መንፈሳዊ አባት መጋቢ ከተማ ክንፈ ወደ እግዚአብሔር ወደሚወደው ወዳገለገለው ጌታ በክብር ተሸኝቷል። መጽሐፍ ቅዱስ አታልቅሱ የሚል ነገር የለውም። ይልቁንም ተስፋ እንደሌላቸው ሰዎች አታልቅሱ ነው የሚለው። እኛም ህልፈታቸውን ተከትሎ መረጃውን በዝርዝር ይዘናል። እንዲሁ በቆይታችሁ ታደምጡታላችሁ። አስከትለንም ደደብ ሁኑ ብሎ ትውልድን ማስተማር ህገወጥነት ነው፣ ወንጀል ነው። ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አለ መሰጋገጥ ነው ያለው። መንግስት ትውልድን ለመቅረጽ ብዙ በጀት አድርጎ ላይብረሪዎችን ወጣቱን ወደ ትምህርት ወደ ዕውቀት ለመመለስ መንግስት በሚጥርበት በዚህ ዘመን ትውልዱን ደደብ ሁን አትማር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመረት በታች የሆነ አስተሳሰብ ነው። እንደ ሀገር ትልቅ ውድቀት ነው። ከላይ ሲያዩት በጣም መልካም ይመስላል፣ ውስጡ ግን የያዘው አጀንዳ በጣም ክፉ አጀንዳ ነው። በዚህ ነገር ላይ ዝም ብሎ ሰዎች መንግስት ትምህርት ሚኒስቴር ስላለ ሐሳብ መቀየር የለብን። መሰገጥን እንደውም ትተ መሰጋገጥ ነው ያለብን። በነብይ እዩ ጩፋና በነብይ ሱራፌል መካከል የተፈጠረው ጉድ ነው። የሰሞኑ የቲክቶክ ክሬቲቭ አዋርድ ብዙ መዘዞችና ጉዶችም እየተሰሙበት ቀጥለዋል። ዛሬም በክሬቲቭ ኮንተንት አሸናፊ ሆነው የቲክቶክ መንደር በስፋትን የተቆጣጠረው ወጣት አዶናይን ተከትሎ ነብይ እዩ ጩፋና በነብይ ሱራፌል መካከል የተፈጠረው እሰጥ አገባም አስደንጋጭ ሆኗል። ይድረስ ለሚመለከተው አካል ይድረስ ለትምህርት ሚኒስቴር ብለው የተናገሩ ሰዎች አስተሳሰባቸው ከመሬት በታች ነው። ከመቶ ጤነኛ ሰው መሃል አንድ እብድ አይጠፋም በማለትም ለማመን የሚከብድ የመልስ ምት ከነብይ እዩ ጩፋ አንደበት ሰምቷል። ጉዳዩን በተመለከተ እኛም መረጃ ይዘንላችኋል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን ጊዜው ጥሩ አይሰማ መልካም አይታይበት ተብሎ የተረገመ ይመስል ዕለት ተዕለት ለጆሮ የሚደርሱ ዜናዎች ልብን የሚያደሙ መንፈስን የሚረብሹ መሆን ከጀመሩ ሰነባብተዋል። እጅግ ጸያፍ በሆነ የግብረ ሰዶም ተግባር እጅ ከፍንጅ የተያዘው ጋዜጠኛ ሶፎንያስም ለሆነ ሁሉ ምላሽንም ሰጥቷል። የሚሰራበት መስሪያ ቤትም የራሱን መግለጫም አድርሷል። በጋዜጠኛ ሶፎንያስ አንደበት ለጉዳዩ የተሰጠው ምላሽ ምን ይሆን፣ የመስሪያ ቤቱ ውሳኔስ ምን ይመስላል የሚሉትን እንዲሁ በዝርዝር በቆይታችሁ ታደምጡታላችሁ። በስተመጨረሻም ጥንታዊት ቤተክርስቲያን መውደሟ ተሰምቷል። ለበርካታ ዓመታት ቅዱሳንን አቅፋ ያዘችው በሚሊዮን የሚቆጠሩ ዜጎችን ያፈራችው ታላቋ ቤተክርስቲያን በታጣቂ ኃይሎችም መውደሟ የተገለጸ ሲሆን ይህ አሳፋሪና አስደንጋጭ ተግባርም የተፈጸመበት ስፍራና ይህ አስከፊ ጥቃትም የደረሰባት ቤተክርስቲያን ማናት፣ በስፍራው የነበሩ አማኞች ላይ የደረሰው ጉዳት ምን ያክል ይሆን የሚለውን በመረጃችን አጠናክረን ይዘናል። እንዲሁ በቆይታችሁ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ በሱዳን ጦርነት ወቅት እጅግ ጥንታዊ አብያተ ክርስቲያናት ጥቃትም እየደረሰባቸው ነው ተብሏል። በሱዳን ውስጥ ካሉ ጥንታዊ አብያተ ክርስቲያናት ሁለቱም ጥቃት ከደረሰባቸው በኋላ የሱዳን ክርስቲያኖች አዳዲስ ፈተናዎችም አጋጥሟቸዋል። የሱዳን ወንጌላዊትም ቤተክርስቲያን አባላት ባለፈው ሳምንት በቤተክርስቲያኗ የፊት ግድግዳ ላይ በቀይ ቀለም የተጻፈው የእስልምና ሻሃዳ ከአላህ በስተቀር አምላክ የለም መሐመድ መልእክተኛ ነው የሚለውን የእስልምና እምነት መግለጫ እንዳገኙም ተናግረዋል። ለዘገባው ማክሎ በአንድ የኦርቶዶክስ ቤተክርስቲያን መውጫ ግድግዳ ላይም አላህ ዘላለማዊ ነው የሚል ጽሑፍም ተጽፎ እንደተገኘ ማክሏል። የክርስቲያኑ ወርልድ ዋይድ የተሟጋች ቡድንም ስለ ክስተቶቹ ስጋትም አንስቷል። በሱዳን ውስጥም ካሉ ጥንታዊ የክርስቲያን የአምልኮ ቦታዎች መካከልም የሚመደቡት ሁለቱ አብያተ ክርስቲያናትም በፓርት ሱዳን ገበያ መሃል ላይም ከፖሊስ ጣቢያና በአቅራቢያው ካሉ የመንግስት የአስተዳደር ህንጻዎች ፊት ለፊትም ይገኛል።
ፓርት ሱዳንም በይፋዊ የሱዳን ጦር ኃይሎችና በፓራሚሊታሪ ፈጣን የድጋፍ ኃይሎች መካከልም በተቀሰቀሱ ግጭት ውስጥም በመቶ ሺዎች የሚቆጠሩ በውስጥ ተፈናቃዮች መሸሸጊያ ሆናም ብቅም ብላለች። ነገር ግን ለአናሳ ክርስቲያኖችም ፓርት ሱዳን ደህና አይደለችም ሲልም መረጃውም ጠቁሟል። አብያተ ክርስቲያናትም ማዕከላዊ ቦታ ቢሆኑም ፖሊስን ጨምሮ በአካባቢው ባለስልጣን ምንም አይነት እርምጃም አልተወሰደም ሲል ዘገባውም አክሏል። ሱዳን ለክርስቲያንም አስቸጋሪ በመባል ከ50 ሀገራትም እጅግ አስቸጋሪ በመባልም በአምስተኛ ስፍራ ላይ ተቀምጣለች። ታዲያ ይህን የምታደምጡ ቅዱሳን ሁሉ በሱዳን ለሚገኙ ክርስቲያን ወንድሞቻችን በጸሎት እናስባቸው ስንል መልእክታችንን ማስተላለፍ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ከቀናት በፊት እጅግ ጸያፍ በሆነው የግብረ ሰዶም ተግባር ላይ እጅ ከፍንጅ የተያዘው ጋዜጠኛ ሶፎንያስ ለሆነው ሁሉ ምላሽን ሰጥቷል። እንዲሁም ደግሞ የሚሰራበት መስሪያ ቤትም የራሱን መግለጫ እንዲህ ሲል አድርሷል። በመግለጫው ላይ እንዳሉትም ከሆነ ከአሻም ሚዲያ ትሬዲንግ አክሲዮን ማህበር በወቅታዊ ጉዳይ የተሰጠ መግለጫ ድርጅታችን አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በኮንትራት ውል በዜና አቅራቢነት እንዲሁም በቅርብ በጣቢያችን ሶፊ ሾው ሲልም በሰየመው የመዝናኛ ዝግጅቱ በአሻም ቴሌቪዥንና በዩቲዩብ ገጽ እያዘጋጀ ሲያቀርብ እንደነበር ይታወቃል። ይህ በሆነበት ከትላንት ህዳር 29 ቀን 2018 ዓ.ም ጀምሮም የተለያዩ የማህበራዊ ሚዲያ አማራጮች ስለ ጋዜጠኛው ከኢትዮጵያ ባህል፣ ወግ እንዲሁም ሃይማኖት ያፈነገጠ ተግባር ሲፈጽም የሚያሳይ መረጃም በጽሁፍና በተንቀሳቃሽ ምስል ጭምር ሲዘዋወር ተመልክተናል። አሻም ይህንን በማህበራዊ ሚዲያ ስለ ጋዜጠኛው የተሰራጨው መረጃ ተከትላም ሶፎንያስ ማብራሪያ እንዲሰጥበትም ጠይቃለች። በዚህም ሶፎንያስም አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚልም አጭር ምላሽ ከመስጠት ውጪ ተጨማሪ ነገር ያለው እንደሌለም ተገልጿል። ስለሆነም አሻም ሚዲያ ትሬዲንግ አክሲዮን ማህበርም የኢትዮጵያ ባህልና ወግ እንዲሁም የህብረተሰብ እሴትና ሃይማኖት ያከበረ የምትመራው ኤዲቶሪያል አላት። ይሁን እንጂ ጋዜጠኛ የሚዲያው ኤዲቶሪያልም ሆነ የማህበረሰብ እምነት፣ እሴት፣ ወግ፣ ባህልና ሃይማኖት የሚጻረር ተግባር ተሰራጭቶበት በመመልከቷ እጅጉኑ እያዘነች ድርጊቱ የሚዲያ ተቋሙን የማይወክል ይልቁንም በጽኑ የምታወግዘው መሆኑን ለውድ ተመልካቾችና ተከታታዮች ለመግለጽ እንወዳለን። ከዚህ በተጨማሪም አሻም ሚዲያ ትሬዲንግ አክሲዮን ማህበርም ጋዜጠኛ ሶፎንያስ ዋሲሁንን በፈጸመው ከባድ የማህበረሰባዊ እሴትና ኤዲቶሪያል ጥሰት ጭምር የነበራትን የስራ ውል ህዳር 30 ቀን 2018 ዓ.ም ጀምሮ ማቋረጧን ለመግለጽም ትወዳለች በማለትም አሻም ሚዲያ ያላትን መግለጫ እንዲህ ባለ መልኩ ማሰምታለች። ታዲያ ጋዜጠኛ ሶፎንያስ ዋሲሁንም ለቀረበበት ክስና ትችትም አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ በማለትም ምላሽ መስጠቱንም እንዲሁ ከመግለጫቸው ጋር አያይዘው መግለጻቸውን ተመልክተን እኛም ወደ እናንተ አደረስን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ አዶናይ ሰግጡ ባለው መንግስት ጣልቃ ግባ ትምህርት ሚኒስትር ጣልቃ ግባ ማለት በጣም የወረደ ከመሬት በታች ሆነ አስተሳሰብ ነው በማለትም የክራይስት አርሚ ቤተክርስቲያን መስራችና ባለራዕይ የሆነው ነብይ እዩ ጩፋ ምላሽን ሰጥቷል። ታዲያ የምላሽ ከጥቂት ቀናቶች በፊት በሚዲያችን ያጋራናችሁን የፕሬዘንስ ኦፍ ጋድ ቤተክርስቲያን መስራችና ባለራዕይ ነብይ ሱራፌል ደምሴ በቲክቶክ አዋርድ ላይ የተመለከታቸውን እንዲሁም ወጣት አዶናይ ሰግጡ በማለት በተናገረው ንግግር ላይ ወጣቱ ወዳልተፈለገ አቅጣጫ መርቷል በማለትም ለመንግስትና ለትምህርት ሚኒስቴር ድምጹን አሰምቶ አስደምጠናችሁ ነበር። ታዲያ ዛሬ ላይ ነብይ ሱራፌል በተናገረው ንግግር ላይም ነብይ እዩ ጩፋ አነጋጋሪ ሆነ የመልስ ምትንም ሰንዝሯል። በምላሹ እንዳለው ከሆነ ሰግጡ ማለት ሰግጠ ረግጠ አልሰማ ብለ ታርጌትን ምታ ማለት ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ከመቶ ጤናማ ውስጥ አንድ ብድ አይጠፋም። ምንም ብታስተምር ይህ ይጠበቃል። አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች ሆነ አስተሳሰብ ነው ሲልም በይፋ ምላሹንም ሰጥቷል። ይህ ምላሽ በሁለቱ የቤተክርስቲያን አገልጋዮች መካከልም ሊፈጠር የሚችለው ወይንም ከነብይ ሱራፌል ዘንድ የሚሰጡ ምላሾች ካሉም ተከታትለን ወደ እናንተ የምናደርስ ይሆናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የሰው ልጅ ህይወት ወድቆ እንደሚሰበር ገል ፈራሽ ጠፍቶ እንደሚጨልም ሻማም በቅስፈት አፍታ ጠፊ መሆኑ ቢታወቅም አሉ እያሉ መጥፋት ሲሆን ግን በእጅጉ ነው ያማል። የቤተክርስቲያን መስራችና ባለራዕይ ሆነው እንዲሁም የአፍሪካ ዳይሬክተር በመሆን ያገለገሉት የሀገር ባለውለታ በኢትዮጵያ ገጠር ከተሞች መሰረተ ልማትን የተከሉ የወንጌል አርበኛ መጋቢ ከተማ ክፍሌም ከዚህ ዓለም ድካም ማረፋቸው ተሰምቷል።
ኢየሱስ በዮሐንስ ወንጌል ምዕራፍ 4 ላይ አንዲት የሳምራዊት ሴት በያዕቆብ የውሃ ጉድጓድ አጠገብ ተቀምጣ እንዳገኛትና ከተጠማችው ምድራዊ ውሃ በላይ የሕይወት ውሃ እንደሰጣት መጽሐፍ ቅዱስ ይነግረናል። ልክ እንዲሁ ለስጋ የሆነ የውሃ ጥማታቸውን በገጠርና በከተማ የውሃ ጉድጓድ በመቆፈር የበርካቶችን ጥም ያረካው በእነዚያ የውሃ ጉድጓድ አማካኝነትም ለበርካቶች የሕይወት ውሃን ሲያካፍል የኖረው የባሌው ፍሬ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን መስራች ከ3 መጋቢዎች መካከል አንዱ ለሀገር በጎ ፍቃድ አምባሳደር የድሆች ጠበቃና የብዙዎች መካሪ መንፈሳዊ አባት መጋቢ ከተማ ክንፈ ወደ እግዚአብሔር ወደሚወደው ወዳገለገለው ጌታ በክብር ተሸኝቷል። የተከበሩ ታገሰ ጫፎ የኢፌድሪ የሕዝብ ተወካዮች ምክር ቤት አፈ ጉባኤም አምባሳደር አሰፋ ዲጋሞ በኩባ የኢፌድሪ ልዩ መልእክተኛና ባለሙያ ስልጣን አምባሳደር መጋቢ ጻድቁ አብዶ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት የመጋቢ ከተማ ቤተሰቦች ከፍተኛ የመንግስት የሥራ ኃላፊዎች የቤተ እምነትና የአጥቢያ መሪ መጋቢዎች የቅርብ ወዳጆችና ቤተሰቦች ድንጋጤና ከፍተኛ የሐዘን ድባብ ተላብሰውም 6 ኪሎ በምትገኘው የጉባኤ እግዚአብሔር ቤተክርስቲያን ከቀኑ 5 ሰዓት ላይ ተሰብስበዋል። መጽሐፍ ቅዱስ አታልቅሱ የሚል ነገር የለውም፣ ይልቁንም ተስፋ እንደሌላቸው ሰዎች አታልቅሱ ነው የሚለው በማለትም ከእንባ ጋር እየታገሉ ቃል እግዚአብሔርን ያካፈሉት የመጋቢው የቅርብ ወዳጅ መጋቢ ጻድቁ አብዶ ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስም በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንጻ እንዳለን እናውቃለንና የሚለውን ሁለተኛ ቆሮንቶስ ምዕራፍ 5 ላይ ያለውን ቃል በማንሳትም ክርስቲያኑ ዘላለማዊ ተስፋ እንዳለው አጽንኦት ሰጥተዋል። በመልእክታቸው መካከልም በድንገተኛ የልብ ህመም ካጠገባቸው ስለተነጠቁት መጋቢ ከተማ ክንፈ አስታውሰውም ናይሮቢ በምስራቅ አፍሪካ ስነ መለኮት ኮሌጅ በጋራ ሲማሩ እንደተዋወቁ በማንሳትም በተለይ እንደ ጉባኤ እግዚአብሔር ያሉ ቤተ እምነቶች መጋቢ ከተማ የጀመረውን መንፈሳዊና የልማት በጎ አድራጎት አገልግሎቶች ከማስቀጠል አንጻር ሊተጉ እንደሚገባቸው ተናግረዋል። በተለይ ያለፉት 6 ዓመታት እንደ መካሪ አባቴ አብሮኝ ከስሬ በመሆን ብዙ ፕሮጀክቶችን እንድጀምር ምክንያት ሆነኝ እርሱ ነው ሲሉም በእንባ ንግግራቸውን የጀመሩት የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ፕሬዝዳንት መጋቢ አያንሳ ኦብሴም መጋቢ ከተማ የበርናባስ መንፈስ ያለበት ብዙ ወጣት ተማሪዎችን ወደፊት እንዲወጡ የሰራ ሰው ነው ሲሉም ገልጸዋል። አክለውም በእርሱ አገልግሎት እኔ እንኳን ሳውቅ ከ620 በላይ የውሃ ጉድጓዶች ተቆፍሯል። በተለይ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ወሎ ሰፈር አጥቢያ እንድትመሰረት መጋቢ ከተማ ያደረገው ጉልህ ድርሻ አይረሴ ነው ብለዋል። ህዝቡ በተሰበሰበበት ያውም በሐዘን ስፍራ ላይ እንኳን ሳይቀር ተናግሮ የሚያስቅ ፈገግታን መፍጠር የሚችል ግሩም አባት ነበረኝ። እኔ እንደሱ አይደለሁም ይቅር በሉኝ በማለትም ስለ ወላጅ አባቱ በሽኝት መርሃ ግብሩ ላይ የተናገረው ሙዚቀኛ ዳዊት ከተማ እስካሁን በህልም እንጂ እውነት አልመስል ብሎኛል በማለትም የሐዘን ጥጉንም ገልጿል። ዳዊት ሲናገር አባቴ በቤት ውስጥ ወላጅ አባቴ በስራ ቦታ ደግሞ አለቃዬ ነበር። አብሬው በተጓዝኩባቸው ስፍራዎች ሁሉ ደከመኝ ሲል ሰምቼው አላውቅም። በውሃ ጥም ሲቸገር በነበረው ማህበረሰብ መካከል አንድ የውሃ ጉድጓድ ሲቆፈር የፈጠረውን ደስታ የሚያቅሰው ዛሬ እዚህ መካከል አባቴ አርፎ ሲመለከት ተረጋግቶ መቆም ይችል እንደሆነ እጠራጠራለሁ በማለትም ሐዘኑን የሚጋሩ በርካቶች መሆናቸውን ተናግሯል። ንገርልኝ በሚል ርዕስም ሐዘኗን ግጥም ጽፋ ከሚኒሶታ የላከችው የመጋቢ ከተማ ሴት ልጅም ሀብት ሰው መሆኑን አስተምሮን እንዳለፈ ንገርልን ስትልም በግጥም መልእክቷንም አድርሳለች። መጋቢ ከተማ የአፍሪካ ዳይሬክተር በመሆን እያገለገሉበት ከቆዩት ወርልድ ሰርቭ ዓለም አቀፍም ተወክለው የዓለም አቀፍ ቢሮ መልእክት ያቀረቡት የወርልድ ሰርቭ ዓለም አቀፍ የኬንያ ቢሮ ዳይሬክተር መጋቢ ዴቪ ካንቴጌኔ መጋቢ ከተማ ጌታን አውቆ ደግሞ ጌታን ሰብኮ የሄደ ሰው ነው። ስለዚህ አትረበሹ ጌታን አውቆ የሞተ ሁሉ ይነሳል ሲሉም መልእክታቸውን አድርሰዋል። መጋቢ ከተማንም ሲያስታውሱ እግዚአብሔር ዳዊትን እንደ ልቤ እንዳለው ለኔ መጋቢ ከተማ ለእግዚአብሔር እንደዛ ያለ ሰው እንደሆነ አስባለሁም ብለዋል። የፕሪዝም ሚኒስትርና የጀስቲስ ፎር ኦል ዳይሬክተር መጋቢ ዳንኤል ገብረስላሴ ወዳጅ ጓደኞቹን ወክለው ባደረጉት ንግግርም መጋቢ ከተማ በእርግጥም የድሃ ጠበቃ ነበር። መጋቢ ከተማ በስራና በአገልግሎት ያገኘው ዓለም አቀፍ ግንኙነት ለሀገሩ በጎ ፍቃድ አምባሳደር በመሆን ተጠቅሞበታል።
በተለይም እርቅ በሚያስፈልጋቸው በርካታ የሀገራችን አካባቢዎችም ልምዱና የነበረውን መልካም ስም በመጠቀም እርቅ፣ ሰላም እንዲወርድ በበርካታ ቦታዎች ላይ ለእርቅ የሰራ ሰው ነበር ሲሉም ገልጿል። መጋቢ ከተማ በኢትዮጵያ እንዲመሰረት ያደረጉትና በዳይሬክተርነት ከሚመሩት ኤልኤም ኢንተርናሽናል ለዚሁ የሽኝት መርሃ ግብር አገር አቋርጠው የተገኙት ወንድም ኤደርሶንም መጋቢ ከተማ ጥሩ ታሪክ ተናጋሪ ሰው ነበር። በአንድ ወቅት ብዙ ልምድ እያለው እኔ ገና ብዙ ልምድ ሳይኖረኝ አለቃው በመሆን አብሬው ሰርቻለሁ። በዚህ አንድ ወቅት እንዴት እንዲህ ለመስራት ትችላለህ ስለም ላቀረብኩለት ጥያቄ መጋቢ ከተማ መልሱም ቀላል ነው፣ አንተ ትመራለህ እኔ እከተልሃለሁ ሲልም እውነተኛ የአገልጋይ መሪነትን አሳይተውኛል ብለዋል። የሽኝት መርሃ ግብሩን በጸሎት ያስጀመሩት የጉባኤ እግዚአብሔር 6 ኪሎ አጥቢያ ዋና መሪ የሆኑትም ሐዋርያ መርጊያ አብዲሳም ናቸው። በመጨረሻም የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ምክትል ፕሬዝዳንት መጋቢ ወይሳ ቱራይሎ መጋቢ ከተማ በተለይ ወደ መንፈሳዊ ሕይወት ከመጡበት የናይሮቢ ቲካ ስደተኞች ጣቢያ ጀምሮ አሁን ድረስ በኢትዮጵያ ከተሞችና ገጠር ከተሞች ሳይቀር በውሃ በትምህርት ቤት ግንባታና በምግብ ራስን በማስቻል ያደረጉት በጎ አስተዋጽኦ ከእንባ ጋር በማካፈል መርሃ ግብሩን ፍጻሜ የሆነ ሲሆን መጋቢ ከተማ መንፈሳዊና የበጎ አድራጎት ስራ ከመስራታቸው በፊትም በኢትዮጵያ አየር ኃይል ግሩም የሆነ ግራውንድ ቴክኒሻል እንደነበሩና በተለይም በኬንያ ቲካ ስደተኞች ካምፕም ለነበሩት ለበርካቶች አባት እንደነበሩም ጠቅሷል። ታዲያ የመጋቢ ከተማ ክፍሌም ስርዓተ ቀብርም መፈጸሙ ተሰምቷል። እኛም ለቤተሰቦቻቸው ለወዳጅ ዘመዶቻቸው ሁሉ በሚዲያችን ስም መጽናናትን ተመኘን። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ